ቆያችሁ እንደምን ሰነበታችሁ? ባለ ጥምቀቱ እንዴት አለፈ? እግዚአብሔር ይመስገን ስለ ሁሉም ነገር። ዛሬ ይዤላችሁ የመጣሁት የኔታ ገብረመድህን እንየው የጻፉትን የጥር 14 2015 ዓመተ ምህረት ያቺን ቀን በማስመልከት የጻፉትን ነው። እነሆ ዛሬ 3 ዓመት ሞላው። እንደሚከተለው አቀርባለሁ። ይህቺን ቀን መርሳት አቃተኝ። ጥር 14 2015 ዓመተ ምህረት በምድር ያለች ቤተክርስቲያን አያሌ የመከራዋ ቀኖች አሏት። ይህንን ቀን መርሳት አቃተኝ። በዚች ቀን በስውታን መልእክት ምክንያት ሰማዕትነትን የተቀበሉ ምዕመናንን፣ በሃይማኖታቸው ምክንያት ከስራቸው ከእንጀራቸው ተባረው በረሃብ የተቀመጡ ምዕመናንን፣ ከላይ እስከታች በመልካውያንና በሲሞናውያን የተወረሰችው ቤተክርስቲያንን፣ ሚስጥረ ክህነት ቀኖና ቤተክርስቲያን የደረሰበትን አደጋ፣ እውነት አባት ያለን መስሏቸው አፈጮሌዎችን አምነው የተታለሉ የተሸወዱ የዋሃን ምዕመናን፣ ከጥቁር ልብስ ወደ ጥቁር ሕይወት ሙሉ ሐዘን የተሸጋገሩ ኦርቶዶክሳውያንን፣ የቤተክርስቲያን ችግር ፈቺ ተብሎ 8 ኮሚቴ ተቋቁሞ በብርሃን ፍጥነት በመልካውያን ትእዛዝ የፈረሰበትን የአንድነት ኦርቶዶክሳዊ አረዳድ መግባቢያ ቋንቋችን ወደ ባቢሎናዊነት የተቀየረበትን፣ በኢትዮጵያ ምድር ባለችው ቤተክርስቲያን ላይ የልዩነት የቀኖና ጥሰት፣ የመልካዊነት፣ የሲሜናዊነት፣ የሰፈርተኝነት፣ ከሐዋርያነት የመገንጠል መሰረት የተጣለብን ቀን። ይህንን ሁሉ እያሰብኩ የጥር 14 የቤተክርስቲያን የስብራት ዕለት መርሳት አቃተኝ። ውድ ኦርቶዶክሳውያን፣ ይህ ሴራ የተሴረበት ቤተክርስቲያን ቀኖናዋን የተጣሰበት ዕለት ጥር 14 2015 ዓመተ ምህረት እነሆ ዛሬ 3 ዓመት ሞላው። አሁንስ ይህ ቤተክርስቲያን እንዳትጎዳ ቀኖናዋን እንዲቀጥል ስርዓተ ቤተክርስቲያን እንዲጠበቅ ከኛ ከምዕመናን፣ ከካህናት፣ ከቀሳውስት እንዲሁም ደግሞ ከሰንበት ትምህርት ቤት ክፍል ወጣቶች ምን ይጠበቃል? ሁላችንም መስራት ያለብን ነገር እንስራ። በተለይ ደግሞ አዘውትረን ስለ ራሳችን፣ ስለ ሀገራችን፣ ስለ ቤተክርስቲያናችን ብለን እንጸልይ። ይህ መልእክቴ ነው። ሀገራችን ኢትዮጵያ ሰላም ጽኑ ያርግልን፣ ቤተክርስቲያን ይጠብቅልን። ወስብሐት ለእግዚአብሔር። ይቆየን።